እንዴት አምሽታችኋል የተወዳችሁ ተመልካቾቻችን የኢትዮጵያ ቴሌቪዥን እየተከታተላችሁ ትገኛላችሁ ከምሽቱ 1 ሰዓት ሆኗል የዕለተ ማክሰኞ ኢቲቪ ዜና 57 በምዕራፍ 3 ወደ እናንተ እየደረሰ ነው የሚገኘው የምዕራፍ 1ን አቀባደን ምዕራፍ 2 ላይ ደርሰናል ሮዛ መኮንን ዜናዎቹን የመራው አብሬያችሁ ዘልቃለሁ ያላችሁበት መልካም ቆይታ እንዲኖራችሁ እመኛለሁ አበይት ጉዳዮችን ላስቀድም ውጤታማ የፕሮጀክት አፈጻጸም ለምጣኔ ሀብት መነቃቃት ዋነኛ ምሰሶ መሆኑን የዘርፉ ባለሙያዎች ገለጹ። የአማራ ክልል ርዕሰ መስተዳድር አረጋ ከበደ የባዕዳን ተልእኮን በጋራ መታገል እንደሚገባ ተናገሩ። ርዕሰ መስተዳድሩ በምስራቅ ጎጃም ዞን ከደብረ ኤልያስ ወረዳ ነዋሪዎች ጋር ተወያይተዋል። ከውጭ ከመረጥንላችሁ ጉዳይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ በዩክሬን ሩሲያ ጦርነት ጉዳይ ሊመክሩ ሞስኮ ገብተዋል። የተወደዳችሁ አብራችሁን ስላላችሁ እናመሰግናለን። አብራችሁን ዝለቁ። እኛ ጨክነን የያዝነውን መልካም ሐሳብና ስራ ስንቀጥል የማናቃቸው በርካታ ሰዎች ተከታይ ብቻ ሳይሆን የተከታይ መሪ ይሆናሉ። በትልቁ ማሰብ ከትንሽ መጀመር። ለምሳሌ ጽዱ ኢትዮጵያን የመፍጠር ግብ ከቢሮ ተጀመረ፣ ከተማ ተባለ፣ ወደ ሀገር እየሰፋ ሄደ። ኮሪደር፣ የበጋ ስንዴ፣ ሌማት፣ ግሪን ሌጋሲ ሁሉም ኢኒሼቲቭ ጅማሮ አነስተኛ ነበር። በሂደት እየፈጠነ እየሰፋ እያደገ ጥራት እያረጋገጠ በሀገር ደረጃ ኢምፓክት የሚያመጣ ሆነ። አሁን ከጀመርናቸው ውስጥ ኮሪደር አሸልሟል፣ ግሪን ሌጋሲ አሸልሟል፣ ስንዴ አሸልሟል። አብዛኛው የኛ ኢኒሼቲቮች በዓለም አቀፍ ደረጃ ሪኮግናይዝ የተደረጉና ሽልማት ያሰጡ ናቸው። ከእኛ ከናንተ የሚጠበቀው የጀመርነው መልካም ዘር፣ የጀመርነው ፍጥነት፣ የጀመርነው ትጋት የተሟላ ፍሬ እስኪያፈራ ድረስ ባለማቋረጥ በቀናው ሐሳብ ቀን ከሌት ተግቶ ሰርቶ በስራ ማሳየት ነው። ያን ማድረግ ስንችል አብዛኛው የተራገፈ ብልጽግና የምንጨብጠው የምናሸተው የምናየው ፍሬ ለዜጎቻችን እየሆነ ይሄዳል ማለት ነው። ወደ ቀዳሚው ዘገባችን እናምራ። የኢትዮጵያን ብሔራዊ ጥቅም ለማስከበር ሁሉም ዜጋ ያለ ልዩነት ሊቆም እንደሚገባ ተገለጸ። ብሔራዊ ጥቅምን በዘላቂነት ለማስከበር ጠንካራ ሀገረ መንግስት ግንባታን ማድረግ ይገባልም ተብሏል። አቤል ሙልጌታ የሀገር ብሔራዊ ጥቅም ሲባል የሀገርን ሉዓላዊነት ማስከበርና ማክበር፣ የግዛት አንድነትን ማስጠበቅ፣ ሀገራዊ ሚስጥሮችን መጠበቅ፣ የዲሞክራሲ ስርዓትና ተቋማትን መገንባት እንዲሁም ዜጎችን ከማንኛውም ጥቃት መከላከልንም ጭምር ያጠቃልላል። እንዲሁም ደግሞ ብሔራዊ ጥቅም የአንድ ሀገር መዳረሻን የሚወስኑ የጥቅም ፍላጎቶች እንደሆኑም ይገለጻል። እንደ ሀገር እንዴት ኤግዚስት እናደርጋለን? እንደ ሀገር ያለን ጥቅም ምንድን ነው? መጨረሻ ላይ ወዴት መድረስ እንፈልጋለን የሚሉትን ነገሮች ማሳለጥ ፍላጎት ነው ብሔራዊ ጥቅም ለኔ። ኢትዮጵያ ሀገራችንም በጽኑ መሰረት ላይ ለማቆም በዲፕሎማሲው ዓለም ተቀባይነትና የኢኮኖሚ አቅም ያለው ብሎም የሚከበርና የሚፈለግ በጎ ተጽዕኖ ያለው ሀገር ለማድረግ በብሔራዊ ጥቅም ላይ የማይደራደሩ ዜጎች መኖራቸው እጅጉን የተገባ ነው። ለዚህ የጋራ ግብም ሁሉም ዜጋ መረዳትና ጠንካራ አቋም መያዝ የፍላጎት ጉዳይ ሳይሆን ሀገራዊ ግዴታም ጭምር ነው። በህብረ ብሔራዊቷ ኢትዮጵያ ዜጎች በተለያየ ምክንያት የማይግባቡባቸው እልፍ ጉዳዮች ቢኖሩ እንኳን በብሔራዊ ጥቅም ላይ ግን መለያየት ሊኖር እንደማይገባ በተለያዩ ሁኔታዎችም ይነሳል። በብዙ ጉዳዮች ልንለያይ እንችላለን። በሀገራዊ ጉዳይ ላይ ግን ምንም አይነት መለያየት ሊኖር አይገባም። ምንድናቸው ጥቅሞቻችን? ብሔራዊ ጥቅሞቻችን ከዚህ ጥቅሞቻችን ለህዝባችን እንዴት ነው የምናገለግለው? እንዴት ነው ህዝባችንን የምንጠቅመው የሚለው በደንብ ለይተን ማወቅ አለብን። ብዙ ሀገሮች ከኢትዮጵያ የሚቀድሙ በመጀመሪያ ፕራዮሪቲ የሚሰጡት ለሀገራቸው ጥቅም ነው። ኢትዮጵያ ከሌለች እኛ የለንም። የኛ መኖር ደግሞ የኢትዮጵያ ዋስትና ነው። እኛም አገር መጠበቅ ግዴታችን ነው።
ሀገራት በብሔራዊ ጥቅሞቻቸው ላይ የሚያጋጥሟቸው ፈተናዎች ሊኖሩም ይችላሉ። በሀገራችን ኢትዮጵያ ነባራዊ ሁኔታ ደግሞ ብሔራዊ ጥቅም ላይ ጋሬጣና እንቅፋት ከሚሆኑት መካከል የታሪካዊ ጠላቶቻችን ፍላጎትና መሻት አንዱ ነው። ኢትዮጵያ የግዛት አንድነቷን ችግር ውስጥ በመክተት የተፈጥሮ ሀብቶቿን አልምታ ለዜጎች ጥቅም ላይ እንዳታውል ለማድረግ ሌት ተቀን ተንኮል የሚሸርቡ እልፎች ናቸው። ፈተናዎች ውስብስብ የሚሆኑት ደግሞ ለእነዚህ ታሪካዊ ጠላቶች የሚያገለግሉ ሀገር ሻጭና ባንዳ ሆዳደሮች የባዕዳንን ተልዕኮ ለመፈጸም ደፋ ቀና ሲሉ ማየት ሁኔታውን አስከፊም ያደርገዋል። ሀገሩን አሳልፎ የሚሸጥ የሚለውጥ ተላላኪ ሲኖር ብሔራዊ ጥቅምም ፈተና ላይ ይወድቃል። ነገር ግን ደግሞ የሀገርን ጥቅም የሚጠብቁ ከባንዳዎቹም የሚልቁ በመሆኑ ዛሬም ኢትዮጵያ ቀጥላ ትገኛለች። ብሔራዊ ጥቅምን ለማስጠበቅ ዘመኑን የዋጀና ሀገራዊ ፍላጎትን የሚጠብቅ የትውልድ ግንባታ ትኩረትን የሚፈልግ ትልቅ ተግባርም ነው። ይህ ሲሆን ደግሞ የብሔራዊ ጥቅም ግብ የሆኑት የሀገር ሕልውናና ደህንነት፣ ኢኮኖሚያዊ ብልጽግና፣ የዳበረ የፖለቲካ ስርዓትና አቅም በኢትዮጵያም ይረጋገጣል። የባህል ነጻነት እንዲሁም ደግሞ የህዝቦች ማህበራዊ ልማት እንደ ሀገር ከፍ ብሎ እንዲበለጽግም ያስችላል። ለዚህም ትውልድን መገንባት ወሳኝም ግድም ነው። ብሔራዊ ጥቅምን በማይናወጥ በማይናጋ መንገድ ሊያስቀጥል የሚችል ትውልድና ማህበረሰብ መገንባት፣ የሚገነባ ትውልድ ደግሞ የሚገነባ የሚያሻግር ተሻጋሪና አሻጋሪ ትውልድና መሪዎች ይፈጥራል። ያ የብሔራዊ ጥቅም የማይነካና የማይደራደር ሆኖ ይመጣል። በመደመር መንግስት ህሳቤ የህብረ ብሔራዊቷ ኢትዮጵያን ሀገረ መንግስት ግንባታ እውን ለማድረግ የተጀመሩ ውጥኖችን ዳር እንዲደርሱ ሁሉም ዜጋ ሚናውን መወጣት ለነገ የማይባል የቤት ስራውም ነው። ምክንያቱም ባልተጠናቀቀ ሀገረ መንግስት ሁሌም ብሔራዊ ጥቅም ፈተና ላይ ስለሚወድቅ እንዲሁም ኋላ ቀርነትና የመልካም አስተዳደር ችግር ተዳምሮ ሀገራዊ ብልጽግናን ከዳር እንዳይደርስ መሰናክልም ይሆናል። ሀገራዊ የብሔራዊ ጥቅሞችን በዘላቂነት ለማስከበር ጠንካራ ሀገረ መንግስት ግንባታ በፍጥነት ለማከናወንም ትውልዱ ከፍተኛ አስተዋጽኦም አለው። ይሁንና የዓለምን ነባራዊ ሁኔታ በመረዳት የሀገርን ብሔራዊ ጥቅም ለማስከበር መንግስትና ዜጋው የጋራ ጥረትን ማድረግ ፍላጎት ብቻ ሳይሆን ግዴታም እንደሆነም ይገለጻል። ወደ ሌላ ርዕሰ ጉዳያችን እንለፍ። ውጤታማ የፕሮጀክት አፈጻጸም ለምጣኔ ሀብት መነቃቃት ዋነኛ ምሰሶ መሆኑን የዘርፉ ባለሙያዎች ያነሳሉ። ኢትዮጵያ የወጠነቻቸው ግዙፍ ሀገራዊ ፕሮጀክቶች ለዘመናት ሳይገነቡ መቆየት እንደ ሀገር ምን አሳጥቷል? የፕሮጀክቶቹ እውን መሆንስ ያለው አስተዋጽኦ ምንድን ነው? ሲል ሪፖርተራችን ዮሐንስ ፈንታው ከባለሙያ ጋር ቆይታ አድርጓል። መርድ ፍቅረ ዮሐንስ የፕራግማ ካፒታልስ መስራችና ዋና ስራ አስፈጻሚ፣ ስለ ጊዜዎት እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። በአንድ ሀገር ውስጥ ሜጋ ወይንም ግዙፍ ፕሮጀክቶች መገንባታቸው ወይም በራስ አቅም መገንባት መጀመራቸው የሚኖራቸው አንድምታ ምንድን ነው? የአንድ ሀገር ኢኮኖሚ ባደገ ቁጥር ብዙ ጊዜ የማይመከረው ነገር የሌለ መብራት ከሌለ ልታድግ አትችልም አይደለ? እንደገና ደግሞ ከውጭ ንግድ ጋር በሚኖር መስተጋብር ውስጥ ደግሞ በአንድ ብዙ ጊዜ ያንን የምታስፈልገውን ፍላጎትን ከውጭ ሀገር ሁሌ እዛ ላይ ሪላይ አድርገው ወይም እዛ ላይ በጣም ተማምነ የምታስገባ ከሆነ ደግሞ ለሀገራዊ ኢኮኖሚ ስጋት እየሆነ ይመጣል። የህልውናም ጉዳይ እየሆነብህ ይመጣል አይደለ? ስለዚህ ነው እንደዚህ አይነት ጉዳዮችና የብሔራዊ ጥቅሞችን ለማስጠበቅ የብሔራዊ ጥቅሞችን ብሔራዊ ክብርም ለማስጠበቅም እነዚህ አይነት ሜጋ ፕሮጀክቶች የምንጀምረው ነው። በቅርቡ ይፋ የተደረጉና ወደ ግንባታ የገቡ እንደ ማዳበሪያ ፋብሪካ፣ የኒውክሌር ምርት፣ የጋዝ ምርት ያሉ ግዙፍ ፕሮጀክቶች ለሀገር ኢኮኖሚ መነቃቃት የሚኖራቸው ሚና እንዴት ይገለጻል? አንደኛ ከሚቀጥለው 3 ዓመት በኋላ ኢትዮጵያ ለውጭ ምንዛሪ ለማዳበሪያ ለመግዛት ለውጭ ምንዛሪ የምታወጣውን ወጪ እዚሁ አገር ውስጥ ይቀራል። አንድ ትልቁን የውጭ ምንዛሪ ፍጆታን አገር ውስጥ መተካት ከቻልክ ውጭ ምንዛሪ ላይ የሚኖረን ጫና ገንዘብ ላይ ወይም ብር ላይ የሚኖረውን የውጭ ምንዛሪ ጫና ትቀንሳለህ። ያ ሲቀንስ $2 ቢሊዮን የሚያክል የውጭ ምንዛሪ ለተለያየ ክፍል ኢኮኖሚው እንዲሰራጭ ታደርጋለህ። እንደገናም ደግሞ በራሳችን ማጣሪያ እዚሁ አጣርተ ነው እዚሁ ስናደርገው አንደኛ ዋጋው ይቀንሳል። ኦኬ፣ አንደኛ ዋጋው ይቀንሳል። ሁለተኛ ቴክኖሎጂ ሽግግር ይኖራል። ነዳጅ ማጣሪያ ላይ ደግሞ ነዳጅ ብቻ ማጣሪያው ብቻ አይደለም የሚኖረው። ፔትሮኬሚካል የምንላቸው ኢንዱስትሪዎች ወይም የተለያዩ አይነት ለኢንዱስትሪ የሚውሉ የኬሚካል ግብአቶችን እንድናሟላ ለምሳሌ ለፕላስቲክ የሚሆኑ ግብአቶችን እንዲኖር ነው የሚያደርገው። ያ ደግሞ እዛ አካባቢ ላይ ከነዳጅ ማጣሪያው አካባቢው ላይ ሌሎች የኢኮኖሚ ዘርፎች እንዲፈጠር ነው የሚያደርገው። ባለፉት ዘመናት እንደዚህ አይነት ፕሮጀክቶች ባለመገንባታቸው በሀገር ውስጥ ወይም የሀገር ኢኮኖሚ ያጣው ነገር ምን ነው ሊባል ይችላል? እንደ ሀገር
ሜጋ ፕሮጀክቶችን እንደውም በጣም ያስፈልገናል። ግን አፈጻጸም ላይ የኛ የአቅም የኢንስቲትዩሽናል አቅም ወይም የተቋማት ብቃት አቅም የፕሮጀክት አፈጻጸም አፈጻጸም እንደገናም ደግሞ አሁን መንግስት ጋር ያለው ግን ድሮ ያልነበረው ብዙ ጊዜ ማናየው የመንግስት ኮሚትመንት ቆራጥነት ይህንን ፕሮጀክት ጀምራለሁ ጨርሳለሁ ብሎ አለመኖር አገሪቷን ኢኮኖሚያዊ ዋጋ አስከፍሏል። መርድ ፍቅረ ዮሐንስ ስለ ጊዜዎት እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ቴንክ ዩ። ቀጥለናል። የገጠር ኮሪደር ልማት መንግስት ለገጠር ሽግግር የሰጠውን ትኩረት የሚያመላክት መሆኑን የከተማና መሰረተ ልማት ሚኒስትር ዴኤታ የትምጌታ አስራት ተናገሩ። የገጠር ሽግግርን ለማፋጠን ባለድርሻ አካላት ቅንጅትና ትብብራቸውን በመደመር እሳቤ ማጠናከር እንዳለባቸውም ተመላክቷል። ፍሬው ትረታ መንግስት በኢትዮጵያ የገጠር ሽግግርን እውን ለማድረግ የሚያስችል ስራዎችን በመስራት ከከተማ ልማት ጋር ለማስተሳሰር በርካታ ስራዎችን ተግባራዊ እያደረገ ይገኛል። የገጠር ትራንስፎርሜሽንን በማሳደግ ውጤታማና ባለብዙ ዘርፍ የትብብር ተጽዕኖን ማጎልበት በሚል መሪ ሀሳብ በገጠር ሽግግር ፍኖተ ካርታ ላይ ያተኮረ ውይይት በኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት አማካኝነት ተካሂዷል። የገጠር ሽግግርን ለማፋጠን ባለድርሻ አካላት ቅንጅትና ትብብራቸውን በመደመር እሳቤ የበለጠ ማጠናከር እንዳለባቸው የግብርና ሚኒስትር ዴኤታ ዶክተር መለሰ መኮንን አንስተዋል። issues that not single institution no single ministry የገጠር ሽግግር ፍኖተ ካርታ አንድ ተቋም ብቻውን እውን ሊያደርገው የሚችለው ባለመሆኑ የተቀናጁ ፖሊሲዎች፣ የተጣጣሙ ኢንቨስትመንቶች፣ ስርዓቶችና ጠንካራ የገጠር ከተማ ትስስር የሚፈልግ ጥልቅ ሀገራዊ አጀንዳ በመሆኑ ሁሉም መንግስት፣ ማህበረሰቡ፣ የልማት አጋሩ፣ የምርምር ተቋማት፣ የግሉ ዘርፍ በመደመር እሳቤ በአንድነት መተባበር ያስፈልጋል። የገጠር ኮሪደር ልማት ለገጠር ሽግግር መንግስት የሰጠውን ትኩረት የሚያመላክት መሆኑን የገለጹት ደግሞ የከተማና መሰረተ ልማት ሚኒስትር ዴኤታ የትምጌታ አስራት ናቸው። የገጠር ኮሪደር ልማት የምንለው ጉዳይ ብዙ ነገሮችን እንደ ፓኬጅ አቅፎ የያዘ ጉዳይ ነው። መጨረሻ ላይም የገጠሩን ህብረተሰብ፣ የገጠሩን ነዋሪ፣ የአርሶ አደሩን፣ የአርብቶ አደሩን አጠቃላይ የኑሮ ሁኔታ የመቀየር ጉዳይ ነው። የኑሮ ዘይቤውንም ጭምር የመቀየር ጉዳይ ነው። በግብርና ትራንስፎርሜሽን እቅድ መሰረት በተሰራው ስራ ትርፍ ምርት በመመረቱ ተጨማሪ የመሰረተ ልማት ፍላጎት በመነሳቱ የገጠር ሽግግር ፍኖተ ካርታ እንደሚያስፈልግም የግብርና ትራንስፎርሜሽን ኢንስቲትዩት ዋና ዳይሬክተር ዶክተር ማንደፍሮ ንጉርሴ ገልጸዋል። ግብርና ትራንስፎርሜሽን ትርፍ ምታመጣ ትርፍ ምርትን ለማከማቸት ለማጓጓዝ ፕሮሰስ ለማድረግ የሌላ የገጠር መሰረተ ልማትን ፍላጎት አስነሳ። ይህንን የገጠር መሰረተ ልማት ወደ ገጠር ትራንስፎርሜሽን ለማሸጋገር አንድ ላይ መሰባሰብና አብሮ መስራትን አስፈለገ። ከዚህ ጋር የተገናኘ አወቃቀር ገቨርናንስ ስትራክቸር ፈለገ። ይህንን አስመልክተን ፍኖተ ካርታው ተሰራ ማለት ነው። ገበያ ተኮር የግብርና ምርቶችን በብዛትና በጥራት በማምረት አርሶ አደሩ ተጠቃሚ የሚሆንባቸውን አሰራሮች እየተተገበሩ እንደሚገኙ ተጠቁመዋል። የብሔር ብሔረሰቦችና ሕዝቦች ቀን ሲከበር ህብረ ብሔራዊ አንድነትና ሰላምን በመጠበቅ መሆን እንዳለበት በጋምቤላና በቤኒሻንጉል ጉሙዝ ክልል በዓሉን ያከበሩ የህብረተሰብ ክፍሎች ተናገሩ። በዓሉ ዲሞክራሲያዊ ስርዓትን ለመገንባትና ዘላቂ ሰላምን ለማረጋገጥ ወሳኝ ስለመሆኑም ተመላክቷል። ሄለን ተስፋዬ 20ኛው የብሔር ብሔረሰቦችና ህዝቦች ቀን በጋምቤላና በቤኒሻንጉል ጉሙዝ ክልሎች ተከብሯል። በዓሉ ህብረ ብሔራዊ አንድነትን የሚያጠናክሩ የተለያዩ ሁነቶችን ያስተናገደና በህዝቦች መካከል መቀራረብን ለማምጣት ወሳኝ ስለመሆኑ ነው በጋምቤላ ከተማ በበዓሉ ላይ የተሳተፉ ዜጎች የገለጹት። ህብረ ብሔራዊ አንድነትና በመስማማት ያለው እንደሚታየው ደማቅ የሆነ ሁኔታ ላይ ነው እየተከበረነ ያለው። ኑወርናው ፉዋኛ ቆሞ አንድ ላይ ስንሆን በጣም ደስተኛ ይሆናል ማለት ነው። በተመሳሳይ በቤኒሻንጉል ጉሙዝ ክልል ካማሺ ከተማ የብሔር ብሔረሰቦችና ህዝቦች በዓል ተከብሯል። በዓሉ ለዲሞክራሲ ስርዓት ግንባታና ለዘላቂ ሰላም መሰረት የሚጥል መሆኑ ተመላክቷል። የአንዱ ብሔር ባህል አንዱ እንዲማር ያደርጋል፣ አንዱን እንዲያውቀው ያደርጋል። ትልቅ ፋይዳ አለው ሀገራችን የዲሞክራሲ ግንባታ። የብሔር ብሔረሰቦቻችን በየቀለሙ በየአለባበሱ በየቋንቋው እንደዚህ ሲስበርቅና ሲንጽበርቅ ደስ ልባዊ ደስታ ነው። የብሔር ብሔረሰቦችና ህዝቦች በዓል አንድነትን በማጠናከር ረገድ ከፍተኛ ጥቅም እንዳለው ተገልጿል።
በሌላ በኩል ችግሮችን በንግግር የመፍታት ባህልን ማጠናከር ይገባልም ተብሏል። ሁለንተናዊ ብልጽግናን ማረጋገጥ የምንችለው አንድነትና አስተማማኝ ሰላም ሲኖር በመሆኑ እኛ ኢትዮጵያውያን ከሚያለያዩን ጉዳዮች ይልቅ አንድ የሚያደርጉን ስለሚበልጡ ልዩነቶች በኃይል በግጭት ለመፍታት ከመሞከር ይልቅ ተቀራርቦ በመወያየትና በመተማመን ችግሮቻችንን እየፈታን የማያግባቡን ጉዳዮች ቢኖሩ እንኳን በሀገር አንድነትና ሉዓላዊነት ላይ የጋራ አቋም በመያዝ በባለቤትነት ስሜት ለክልላችን ብሎም ለሀገራችን ሁለንተናዊ ብልጽግና ግንባታ የድርሻችንን ልንወጣ ይገባል። የምንወዳትን ሀገራችን ኢትዮጵያ የሚገልጸው የበለጸገ ብዝሃነት አንድነትና የጋራ ቅርስ ለማክበር እዚህ ስንገናኝ በታላቅ ኩራትና እጅግ ከፍ ባለ የደስታ ስሜት ውስጥ ሆነን ነው። የብሔር ብሔረሰቦችና ሕዝቦች በዓል ሲከበር በየክልሎቹ እየተመዘገቡ የሚገኙ የተለያዩ እሴቶችን ለማስቀጠል ፋይዳው የጎላ ስለመሆኑ በበዓሉ ተመላክቷል። የአማራ ክልል ርዕሰ መስተዳድር አረጋ ከበደ የባዕዳን ተልእኮን በጋራ መታገል እንደሚገባ ተናገሩ። ርዕሰ መስተዳድሩ በምስራቅ ጎጃም ዞን ከደብረ ኤልያስ ወረዳ ነዋሪዎች ጋር ወቅታዊ ሰላም ጉዳይ ላይ ተወያይተዋል። ራሄል ፍሬው የአማራ ክልል ርዕሰ መስተዳድር አረጋ ከበደ በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ በመገኘት ከአካባቢው ማህበረሰብ ጋር ውይይት አድርገዋል። የደብረ ኤልያስ ወረዳ ነዋሪዎች ባለፉት ዓመታት በአካባቢው በገጠሙ የጸጥታ ችግር የደረሰባቸውን ሁለንተናዊ ጉዳት ለርዕሰ መስተዳድሩ አስረድተዋል። ስንቱን ባለሀብት ተሳዷል። እኛ የቀን ስራ ሰርተን ባለሀብት ተጠግተን እንዳናድር ሁነን ተቀምጠናል። አርሰን እንዳንበላ ነግደን እንዳንበላ ሁነን ተቀምጠናል። ስንት ላይ ነው ቀረጥ ያላቸው? ገነት ይቀረጣል፣ ማርዘነብ ይቀረጻል፣ እዛ ቀረር ይቀረጣል፣ ደግሞ አስፋልት ላይ ይቀረጣል። ሲኖ በህት ይስራ፣ ሹፌሮች በህት ይስሩ። መከራ ገብተዋል። እዚህ የኛን ግንባር እዛ የነሱን ግንባር ሲሉ እነሱ የልጅ ማሳደጊያ ቀርቶ የቤት ክራይ ሊገቡ ነው። ቤት ያለው ቤቱን ሊሸጥ ነው። ሲኖንም ሽጦ ወደ የት መሄና ሊሄድ ነው። አርሶ አደሩ አርሶ መብላት ተቦታ ቦታ ተንቀሳቅሶ አልቻለም። ምክንያቱን የህዝብ ያውቃል። ሁለተኛ ተማሪ እንደሻ ወጥቶ ተምሮ መግባት አልቻለም። በእውነት ለሀገር ቁመናል ለህዝብ ቁመናል የሚል ትምህርት ቤት ተዘግቶ ለህዝብ ቁመናል ተብሎ ይታወቃል እንዴ? አሁንም ቢሆን እውነት ለመነጋገር ካስፈለገ ሰላም እንፈልጋለን። ልጆቻችን በስርዓት ወጥተው ተምረው እንዲገቡልን እንፈልጋለን። ከመሞት መሰንበት እያሉ ሃይማኖት አባቶች ሀገር የለቀቁ አሉ። ሀገራቸው እየናፈቃቸው ሀገራቸው ቤተሰባቸው እየናፈቃቸው ነው ያሉ። አሁን በየቆላው በየከተማው በየእንትኑ ይንጓለላሉ። ስለዚህ እኛ አሁንም ቢሆን ሰላም እንፈልጋለን። እባክህ መንግስት ድረሱልን። ሰላማችን በደብረ ኤልያስ ላይ የነበረው ሰላማችን እንደ ቀደመኛው መጥቶልን በሰላም እንድንኖር ይደረግልን። የደብረ ኤልያስ ህዝብ አምራችና ለትምህርት ቅድሚያ የሚሰጥ መሆኑን ርዕሰ መስተዳድር አረጋ ከበደ ገልጸዋል። ሆኖም በአካባቢው ማህበረሰቡ ማህበራዊና ኢኮኖሚያዊ ጉዳት ማስተናገዱን አንስተዋል። አማራ ክልልን እያፈረሰ ያለው ኃይል በባንዳነት ነው እየሰራ ያለ። የባዕዳን ተላላኪ ሆኖ ነው በባንዳነት እየሰራ ያለን ብለን በሚዲያ ስንናገር ብዙ ሰው ለፖለቲካ ፍጆታ ብለን የምንናገር ይመስለው ነበር። በተግባር የተገለጸ ግን ደብረ ኤልያስ ወረዳ ላይ በተግባር የተገለጸ ህብረተሰቡ እኩይ ዓላማ አንግበው የሚንቀሳቀሱ ጸረ ህዝብ ቡድኖችን ከሀገር መከላከያና ከጸጥታ ኃይሉ ጎን በመቆም ሊታገል ይገባል ያሉት ርዕሰ መስተዳድር አረጋ ከበደ በመደራጀት ሰላምን ማዝለቅ ይገባል ብለዋል። የጸጥታ ኃይላችንም የፖለቲካ አመራሩም ህይወት በእናንተ ውስጥ ነው። እናንተ ቀጥ ማለት አለባችሁ። እንደ ህዝብ እናንተ ቀጥ ካላችሁ እኛ ስራችንን እንሰራለን። ጽንፈኝነት ኢትዮጵያን ያሸንፋታል። ሽፍትነት ኢትዮጵያን ያሸንፋታል። የመንግስት አስተዳደርን ማጠናከር በየቀበሌዎች በየመንደሮቹ ተልኳችን ይሆናል። እንደ አሚኮ ዘገባ በህዝባዊ ውይይቱ የክልልና የዞን ከፍተኛ አመራሮችና የመከላከያ ሰራዊት የጦር መኮንኖች የተገኙበት ነው። ወደ ውጭ ጉዳያችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮቭ በዩክሬን ሩሲያ ጦርነት ጉዳይ ሊመክሩ ሞስኮ ገብተዋል። ልዩ መልእክተኛውና የልኡካን ቡድኑ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ዛሬ እንደሚገናኙ
ሮይተርስ ዘግቧል። ዶናልድ ትራምፕ ከዩክሬን ሩሲያ ጦርነት ማብቃት እንዳለበት በተደጋጋሚ እያነሱም ይገኛሉ። ለዚህም ዶናልድ ትራምፕ 28 ነጥብ የያዘ የሰላም እቅድ ሰነድ ይፋ ማድረጋቸው ይታወሳል። የዩክሬኑ ፕሬዝዳንት ዘለንስኪ ግን ግዛት መስጠት የሚያካትት የድርድር ነጥብ በመካተቱ ለመቀበል መቸገራቸውን ገልጸዋል። ይህን ተከትሎ የድርድር ነጥቦቹ በተወሰነ መሻሻል እንደተደረገባቸው በዩክሬን በኩል ተገልጿል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዚህ ንግግር የሰላም መነሻ ነገሮችን እንደሚያገኙ እምነታቸው መሆኑን ገልጸው የሳይሆን ቢቀር ግን ተጨማሪ የዩክሬን ወሰኖችን እንደሚቆጣጠሩ አስታውቀዋል። የትራምፕ ልዩ መልእክተኛ ዊትኮፍ ከሩሲያ ምን ይዘው እንደሚመለሱ ለመገመት ቢያስቸግርም ሩሲያ ግን በጦርነቱ ዛሬም አዳዲስ የዩክሬን ግዛቶችን እየተቆጣጠረች ስለመሆኑ መረጃዎች እየወጡ ነው። የዘገበው ሮይተርስ ነው። የተወደዳችሁ ወደ ቢዝነስና ስፖርት ጉዳዮቻችን